ይህንን የመሰለ ምግብ እንዴት እንደሚሰራ ከድንችና ከስጋ የተሰራ ምግብ ነው። አሰራሩን አብረን እናያለን ማለት ነው። ውድና የተከበራችሁ ቤተሰቦቼ እስከመጨረሻው አብራችሁኝ ቆዩ። በመጀመሪያ እዚህ ጋር ሽንኩርት ከተፍኩኝ። ከዛ ሽንኩርት አቁላልቼ የደቀቀ ስጋ ጨመርኩበት። ቅመማ ቅመም፣ ጨው ምናምን ከጨመርኩበት ከበሰለ በኋላ እንግዲህ እንደምታዩት ቀዝቅዟል ማለት ነው። ይህንን ይመስላል ስጋው ካለቀ በኋላ። እንግዲህ በስሎ ካለቀ በኋላ እዚህ ላይ ገልብጬዋለሁ እንደምታዩት ማለት ነው። አሁን እዚህ ጋር ደግሞ የላጥኩት ድንች አለ። አጥቤ ልጬ ብረት ድስት ውስጥ ትልቅ ብረት ድስት ውስጥ እያደረኩት ነው እንደምታዩት ማለት ነው። በጎን ደግሞ ውሃ እያሞኩኝ ነው እዚህ ላይ እንዲጨምረው ማለት ነው። ሳይላጥ ከምንቀቅለው ድንቹ እንደዚህ ልጠን ምናምን ብንቀቅለው በጣም ያቀልልናል ስራ ማለት ነው። አሁን እንግዲህ ውሃ ሙቁ ጨምረዋለሁ እንደዚህ የፈላነው ውሃው ቶሎ እንዲፈላልኝ ቶሎ እንዲበስልልኝ ስለምፈልግ እንደምታዩት በማሽን አፍልቼዋለሁ ውሃው በመብራት ማለት ነው። እስከ ላይ ድረስ ሙልት አደርገዋለሁኝ። ያያችሁት እንግዲህ አሁን ተቀቀለ አለቀ። ከድኜ ቀቀልኩት አሁን በስሏል። ውሃውን አጠለልኩት። ከዛ በዚህ መልኩ ዳጥ 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 አደርገዋለሁ። በዚህ ረገጥ ረገጥ ምንድነው የሚባለው? ትንሽ ያን ያህል ጠንካራ አይደለም እንትን የምጠቀምበት። እናንተ ጠንከር ያለ ካላችሁ በትኩስ ነው መጠቀም ያለባችሁ። ምክንያቱም ከእንትን ካለ በኋላ አይፈጭም፣ እሺ አይልም። እንደ ማስቲካ ነው የሚለጠጠው በኋላ ላይ ማለት ነው ሲቀዘቅዝ። አሁን እንግዲህ ጓንት ለበስኩኝ። ጓንት ከለበስኩኝ በኋላ ትኩስ ነው እንደምታዩ እጄ እያቃጠለኝ ነው ማለት ነው። እንደዚህ ካደረኩት በኋላ ቅመማ ቅመም እጨምርበታለሁ። ቅመሙ መጀመሪያ አንደኛ ነጭ ሽንኩርት፣ ቀይ ሽንኩርት አደርግና ዘይቱን አድርጌ ወይም ደግሞ ኦሊቭ ኦይል አድርጌ እፈጨዋለሁ። ከፈጨሁት በኋላ እዚህ ላይ ጨምረዋለሁ ማለት ነው። ናናም መጨመር ትችላላችሁ። ከዛ ይኸው የፈጨሁት ሽንኩርት ጨመርኩት፣ ቅመማ ቅመም ጨመርኩበት። እንግዲህ ይገባችኋል ብዬ ተስፋ አደርጋለሁኝ። ሙያ ተማሩ። የምግብ አይነቶች ማወቅ ጥሩ ነው። ሀገራችን ለምሳሌ ድንች ቅቅል ምንድነው የሚባለው? ከዛ ደግሞ ድንች በሚጥሚጣ፣ ድንች በስጋ ምናምን ይሰራል። በዚህ አይነት ግን እኔ አይቼ አላቅም ማለት ነው። አሁን እንግዲህ በዚህ መልኩ ቀላቅለዋለሁ በደንብ አድርጌ ልክ እንደ ሊጥ አድርጌ ነው እያማሰልኩት ያለሁት ማለት ነው። ውሃ ምናምን አይጨመርበትም። ከዛ አሁን ሳይንዬ ዘይት ከቀባሁት በኋላ እንደዚህ ልክ እንደ ስጋ ክቤ ነው የምንሰራው። ከዛ በዚህ መልኩ ድንቹን ከታች አደርግና እንዳያችሁት ቅድም የሰራሁት እንትን ነበረ የሰራሁት ስጋ ማለት ነው። እሱ እዚህ ላይ ይጨመራል መሃል ላይ። ከዛ ታች ደግሞ በላይ በኩል ደግሞ እንትን ይከደናል ማለት ነው። ከዛ ይኸው እንደምታዩት ስጋውን ጨመርኩት። እንደዚህ እኩል ለእኩል ካዳረስኩት በኋላ እናንተ በዛ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ስጋ ማለት ነው። ስጋ አለማድረግ ትችላላችሁ። ቀይ ሽንኩርት ብቻ አቁላልታችሁ ቅመማ ቅመም ጨምራችሁ እንትን ማለት ትችላላችሁ። አሁን እዚህ ጋር እኩል እንዲሆንልኝ ነው እዚህ ላይ የምዳምጠው ማለት ነው። እንደዚህ ከዳመጣችሁት በኋላ ሁሉንም እንደዚህ አድርጌ ሽፍን አድርገዋለሁ ማለት ነው። በጣም መወፈር የለበትም። ከወፈረ ላይደርቅልን ስለሚችል፣ በነገራችን ላይ ይህ የበሰለ ምግብ ነው። ውሃውን ምጥጥ እንዲያደርግ ብቻ ነው እንጂ ያን ያህል እሳት አይፈልግም ማለት ነው። ኦልሬዲ በስለዋል። ለጤናችን ምናምን የሚጎዳ ነገር የለውም። እንዲሁ ብንበላው ራሱ ስጋው በስለዋል። ድንቹም የበሰለ የተቀመመ ምናምን ነው።
የሆነ ለጤና የሚጎዳ ነገር አልገባበትም። ጤናማ ምግብ ነው እውነት ለመናገር ማለት ነው። እና ድንች እንዲህ ተቆላምጣ ትሰራለች በአረብ ሀገር በጣም ተቆላምጣ። ምንም የማይሰራ አይነት አለ በድንች። በቃ ብዙ አይነቶች ይሰራሉ በድንች ሊሆን ይችላል። በቃ ሀገራችን ላይ በአንድ መንገድ ብቻ የምንሰራው ምግብ እዚህ ጋር ደግሞ ብዙ ያውቁታል ማለት ነው። አሁን ዘይቱን በዚህ መልኩ እንደዚህ ጨምርበታለሁ ሳይበዛ። ልንቆጥብ ነው ትላለህ። እንቆጥባ ዘይት እና ውድና የተወደዳችሁ የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታግዙኝ በትህትና ጠይቃለሁ። አይከፈልበትም። ቪዲዮ እስከ መጨረሻው በማየት ተባበሩን ውድ ተመልካቾቼ ማለት ነው። ቤተሰቦቼ ቤተሰብ ፕላስ ቤተሰቦቼ ናቸው። ወዳችኋለሁ። ከዛ እንደዚህ ካደረኩት በኋላ ከፋፍለዋለሁ እንደዚህ። ምክንያቱም ይፈረፈራል በኋላ ላይ ከበሰለ በኋላ እንቁረሰው ብንል እንትን ስለሚል በዚህ መልኩ አሁን ላይ ከፋፍለዋለሁ ማለት ነው። ይሄ ደግሞ ሁለተኛው ነው። ሁለተኛውም በዛኛው መልኩ በተመሳሳይ መልኩ እንደዚህ አድርጌ እንትን እለዋለሁ። እንደምታየው ሁለት ነው የሰራሁት ማለት ነው። ይሄ ቶሎ ነው የሚያልቀው። በአንድ ቀንም ሊያልቅ ይችላል። ልጆች ምናምን ስላሉ ይበላል ማለት ነው። አሁንም ስጋ ጨመርኩበት። እንግዲህ ተመሳሳይ እንደዛኛው ነው። እንደዚህ አድርጋችሁ ስሩ፣ ቅመሱት። በእውነት ቅመሱት። ለራሳችን ቢሆን በትንሹ አንድ ሁለት ድንች ታደርጉና አንድ ከታች አንድ ከላይ አድርጋችሁ ቀየር እያደረጋችሁ ለመብላት ማለት ነው። ሁሌ ሩዝ ከምትበሉ እንደዚህ እያደረጋችሁ ምግብ ቀየር እያደረጋችሁ ብትበሉ ብዬ አስባለሁ። እንትን እላችኋለሁ ቤተሰቦቼ። እና ይህም በዛኛው እንደዛኛው አድርጌ እከፋፍለዋለሁ ማለት ነው። አሁን እንግዲህ ሁለቱንም ፎርን ውስጥ ከታይና ከላይ ጨምሬያቸዋለሁ። እንደምታዩት በዚህ መልኩ በስሎ በጣም ደስ በሚል ሁኔታ ሁለቱም በስለዋል ማለት ነው። ዋው በእውነት ደስ ይላል። በጣም በጣም ደስ ይላል እላችኋለሁ። እንደምታዩት ጥጥት አድርጎ ውሃውን ጠጥቶ ደረቅ ብለዋል። እንደዚህ ደረቅ ሲል ነው ጥሩ። ያው ድንች ስለሆነ ሊጥ እንዳይሆን መብሰል አለበት፣ ድርቅ ማለት አለበት። እንደምታዩት ደርቀዋል። ቆርሶ ያስታውቃል። ለየት ብሏል ለየብቻው ማለት ነው። እና ውድና የተከበራችሁ ቤተሰቦቼ እንግዲህ እንደምታዩት ይህንን ይመስላል። በቃ እንዲህ አድርጋችሁ ክብዝ አይፈልግ እንጀራ አይፈልግ በሹካ መብላት ብቻ ሳላጣ አድርጋችሁ ከጎን ትበሉታላችሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሰብስክራይብ በማድረግ ስለምታበረታቱኝ፣ ኮመንት ስለምትሰጡኝ እጅግ አድርጌ አመሰግናለሁ። እወዳችኋለሁ። ባይ